እንጂ እኮ አንቺ ድሮም ጥሩ ልጅ ነሽ እኮ። አንቺ ወንድምሽን ልጅ እንዳበላሽሻት ማለት ነው? ቆይ መቼ ነው በሰው ህይወት ቁማር ልጅ እንዳበላሽሻት ማለት ነው? ቆይ መቼ ነው በሰው ህይወት ቁማር መጫወት የምታቆሙት? እሱ እናትሽን ጠይቂያት። እኔ አጸዳ የእናትሽን እሩብ እንኳን ተንኮል የለብኝም። እሺ ማህደርን የገደልሻት አንቺ ነሽ አይደለም? ምን? ከኪችን ውስጥ የሆነ ቢላዋ ጠፍቷል። ምናልባትም በዛ ቢላዋ ማለት ጊዜ የምከትፍበት ቢላዋ ከኪችን ውስጥ ጠፍቷል። ቢላው ጠፍቷል። የምን ቢላ? ሁልጊዜ ሽንኩርት ከትፍበት የነበረው ቢላዋ ኪችን ውስጥ የለም። ምን? ምንድን ነው የምሰማው ነገር? እውነት ነው? ምን ሰማህ? እኔ ልጅ እውነቱን ንገሪው እንጂ ከዚህ በኋላ ምንም መደባበቅ አያስፈልግም። ብዙ አትልፊ። ሁሉም ነገር እኔ ራሴ እነግረዋለሁ። ሀብል ታያት እንጂ ትናገር። እሺ እየሰማሁሽ ነው። በይ ተናገሪ። ንገሪዋ። ወይዘሮ መነን እናቴ ናት። እዚህ ቤት ለገንዘብ ብላ ነው ያንተ ሚስት አድርጋ ያመጣችኝ። ይበል። ምን? አባዬ የሰማሁት ነገር እውነት ነው ወይስ ሞቅ ብሎ? አሞኛል ስላልክ ነው እንጂ እኮ ሁሉንም ልነግርህ ነበር አባዬ። እባክሽ ሜርሲ ያቁም። በፍጹም ውሸት ነው እስክንድር። እንዴ ምን አለ አሁን እንኳን እውነቱ ከወጣ በኋላ ብታፍሪ። እመነኝ እስክንድር፣ ሁሉም ነገር የዚህ ሴትዮ ሴራ ነው። እስቲ ሁላችሁም ዝም በሉ። ሀብል እራሷ ትናገር። እሺ ችግር የለውም፣ እኔ እናገራለሁ። እንደውም ይሄን ቀን በጉጉት ስጠብቀው ነበር። እኔና ወይዘሮ መነን ከእናንተ ውስጥ ምህረት የትኛዋ ነች? እኔ ነኝ። ምን ነው ችግር አለ እንዴ? ወይዘሪት ምህረት ማህደርን በመግደል ወንጀል ተጠርጥረሽ ከዚህኛዋ ደቂቃ ጀምሮ በቁጥጥር ስር ውለሻል። ማ እኔ? ኧረ እኔ እንዴ እኮ እኔ ሰው ገድዬ። በጣም አዝናለሁ ልጄ፣ በጣም ስላዛዝንሽ። ይህን ከማድረግ ውጭ ምንም አማራጭ አልነበረም። አባዬ አቶ እስክንድር የገዛ ሴት ልጁን አሳልፎ ለፖሊስ ሰጥቷታል ማለት ነው። የገደለችው ሌላ፣ የተያዘችው ሌላ ሆናለች። እንዳያችሁት እንግዲህ ይህንን ወንጀል የሰራችው አጸደ ናት ማለት ነው። ምክንያቱም እንግዲህ ሀብል ከቤት ውስጥ ቢላ ጠፍቷል። ያንን ቢላ የወሰድሽው አንቺ ነሽ። ማህደር ደግሞ በስለት ተወግታ እንደሞተች ሰምቻለሁ። ስለዚህ ይሄንን ነገር ልታደርጊ የምትችው አንቺ ነሽ ስትላት በጣም ነበር የደነገጠችው። እንግዲህ ሁላችንም እሷ እንዳደረገችው እርግጠኛ ሆነናል ማለት ነው። እና ታዲያ ይሄ ሆኖ ሳለ እንዴት አቶ እስክንድር የገዛ ልጃቸውን ሜርሲን ለፖሊስ ጠቁመው ሊያስይዟት ቻሉ? ምንስ ጠርጥረው ነው? ምንስ የገመቱት ነገር ኖሮ ነው? እንዳያችሁት ሜርሲና አጸደ አብረው ሆነው አንዳንድ ሚስጥሮች ለሱ ሲነግሩት እንግዲህ አጸደ እንዴት ብታያት ነው ልጄን የመረሻት? እንዴት አርገሽ መክረሻት ነው? ምን አደረግሻት? ልጄንም አበላሸሻት አይደለ እንዴ? እያለ በጣም እየተጸጸተ ነበረ እያያት የነበረው ማለት ነው። እንግዲህ አጸደ ሁሉንም ነገር እዛ ቤት ያለውን ነገር የራሷ ለማድረግ እና ሀብልና መነንን ከዛ ቤት አስወጥቶ ለመጣል እንዲሁም የወንድሟን ንብረት እንግዲህ ከራሱ ከገዛ ልጁ ከሜርሲ ጋር ተማክራ የወንድሟን ንብረት በራሷ ስም ለማድረግ ነበረ ይሄ ሁሉ ግፍ እየሰራች የነበረው። ነገር ግን አቶ እስክንድር እንግዲህ ማህደር ከሞተች ጀምሮ አላረፈም ነበር። እንዳያችሁት ውጭ እየወጣ በጣም ይቆይ ነበረ። ነገር ግን ወንጀሉን የገዛ ልጁ ነው የሰራችው በማለት እንዲሁም እንግዲህ በራሱ መንገድ ያጣራው ነገር ይኖራል ብዬ አስባለሁኝ። ሊያስይዛት ችሏል ማለት ነው። እኔ በጣም ነው የገረመኝ። ሁሉም ሰው የሰማውን ነገር ማመን ያቃተው። እንዳያችሁት ሜርሲና እዝራ ከውጭ እየመጡ ነበረ ማለት ነው። ሜርሲ ለእዝራ ሁሉንም እውነቱን ነግራው ይዛው እየመጣች ነበረ። መነንና ሀብል ደግሞ ቤት ውስጥ ቁጭ ብለው ከዚህ በኋላ ሁሉንም ነገር አውቀናል፣ የገባንበትን ነገር ሳናሳካ የጀመርነውን እቅድ ከግብ ሳናደርስ መውጣት የለብንም። ገና ለገና እናትና ልጆች ናችሁ ስለተባልን መፍራት የለብንም። ስለዚህ ወደ ኋላ ነው እንጂ ወደፊት ነው እንጂ ወደ ኋላ የሚያስኬደን ነገር አይኖርም።
ሀብል መረጋጋት አለብሽ እያለቻት እያለች ነበረ። እዝራ ከውጭ እየጮኸ የመጣው ማለት ነው። ሀብል የሰማሁት ነገር እውነት ነው ወይ? እውነት ሜርሲ ያለችኝ ነገር እውነት ነው ወይ? አንቺና መነን እናትና ልጆች ናችሁ ወይ ብሎ እንግዲህ እየጠየቀ ያለ ነበረ። እንዳያችሁት አቶ እስክንድር ከላይ በጣም ሰክሮ እንግዲህ እየተወላገደ እየወረደው ማለት ነው። እሱ ሲመጣ በጣም ነበረ ሁሉም የደነገጡት። አባዬ ብሎ ነበረ። እዝራም ወደ ላይ ያየው እስቲ ሀብል ተናገሪ፣ ሁላችሁም ዝም በሉ፣ ሀብልን እኔ አምናታለሁ ብሏል ማለት ነው እዝራ። እንግዲህ ወይዘሮ መነን ይሄንን ነገር የተናገረችው አጸደ ናት አይደለ? እንዳታምናት፣ ይሄ እያደረገችው ያለችው ሴራ እውነት አይደለም፣ እኔን ከዚህ ቤት ለማስወጣትና አንተንም ደግሞ ከሚስት ልታለያይ ስለምትፈልግ ነው እንጂ እኔ ሀብል የኔ ልጅ ሳትሆን ለአንተ ሚስት ትሆናለች ብዬ አስቤ ያመጣውልህ በጣም መልካም ልጅ ናት ትለዋለች ማለት ነው። እባክሽን ወይዘሮ መነን አንቺ ዝም በይ፣ እኔ አሁን መስማት የምፈልገው ሀብል የምትለውን ነገር ነው ይላል ማለት ነው እዝራ። እንግዲህ አጸደም አሁን ይሄ ሁሉ ከተነቃ በኋላም ደግሞ አታፍሪም ወይ? ምን አይነት ደፋር ነሽ ግን? ምን አይነት ድፍረት ነው ላንቺ የተሰጠሽ? በማለት በድፍረት እየተናገረቻት ነበረ። እዝራ እንግዲህ ጮክ ብሎ ማንም ሰው ሲያወራ መስማት አልፈልግም፣ ከዚህ በኋላ መስማት የምፈልገው ሀብል የምትለውን ነገር ብቻ ነው ብሏል ማለት ነው። ሀብልም እንግዲህ ይሄን ቀን በጣም ስጠብቀውና ስናፍቀው ነበር የኖርኩት። ከዛሬ ነገ ይሄ ቀን እንደሚፈጠር በጣም እርግጠኛ ነበርኩኝ። ስለዚህ ሁሉንም ነገር አሁን እናገራለሁ ብላ በድፍረት ጀምራለች ማለት ነው። እንግዲህ ሀብል ምን ልትናገር ፈልጋ ነበረ? ምንስ ልታወጣ ፈልጋ ነው? እንዳያችኋት መነንንም ሆነ አጸደን በተደጋጋሚ ጊዜ ማንም ሰው ከውሸቱ ጋር መዝለቅ የለበትም፣ እነኚህ ሁለት ሰዎች በእናንተ ሴራ መሰቃየት የለባቸውም፣ አሁንም ደግሞ ሜርሲል እየመረዛቸዋት ነው እያለች ለእናቷም ሆነ ለወይዘሮ አጸደ እንግዲህ ያው ሁሉንም ነገር እየተናገረች ነበረ ማለት ነው። በአሁኑ ሰዓት ሀብል በጣም እንግዲህ በእናቷ ላይ ያለውንም ተስፋ ቆርጣለች። ምክንያቱም እኔ አንቺ ልጄም ሆንሽ የእንጀራ ልጄ አይደለሽም። አንቺ ማለት ከውጪ ሆስፒታል ላይ እናትሽ ወልዳ ጥላሽ፣ እኔ ደግሞ ለሕክምና ሲሄድ ማንም ሰው የሚያነሳሽ ሰው ስላሌለ እኔ አንስቼ ያሳደግኩሽ ልጅ ነሽ እንጂ እኔ አንቺ ለኔ የእንጀራ ልጄም ሆነ ልጄ አይደለሽም ብላታለች። አዎ አውቃለሁኝ፣ እንዴት አድርገሽ እንዳሳደግሽኝ ሳስብ የእንጀራ እናት እንኳን የመሆን አቅሙ አልነበረሽም፣ አሰቃይተሽኛል። በርበሬ ሳይቀር እያጠንሽኝ ከጓደኞቼ ጋር እንኳን ሳልጫወት ገና በ9 ዓመት የነበረ በርበሬ ስታጥነኝ የነበረው። ስለዚህ እኔ ማለት ያንቺ የገቢ ምንጭ እንደሆነ ያሳደግሽኝ ነኝ እንጂ ላንቺ ልጅም ሆነ የእንጀራ ልጅ መሆን ሰው እንዳልሆንኩ አቅ ነበረ ትላታለች። ተይ እንጂ እንዴት እንደዚህ ያለሽ ሀብል፣ እኔ እኮ እንዳትበላሽ ብዬ እኮ ነው። በልጅነትሽ ደግሞ በጣም ቆንጆ ስለነበርሽ ማንም ሰው ስለሚመኝሽ ለዛ ነው ከትምህርት የሚያስቀረውሽ ትላታለች። በልጅነቴ ከትምህርት ያስቀረሽኝ እኔን ሌላ ሰው እንዲተናኮለኝ ሳይሆን ከነ ክብሬ ኖሬ ለአንዱ ሀብታም ድረሽኝ ላንቺ ንብረትና ሀብት እንዳመጣልሽ ልክ አሁን ለእዝራ እንዳደረግሽው ነበር ያደረግሽው። እሱም ተሳክቶልሻል። ነገር ግን ምን ታደርገዋለሽ? ሁሉም በጅምር ቀረ። አሁን በፊት የምታውቂያት ሀብል አይደለሁም። ሁሉንም ነገር እውነታውን ነው መጋፈጥ የምፈልገው ትላታለች ማለት ነው። እባክሽን ሀብል ተይ እንጂ እንደዚህ አታድርጊ፣ እኔ እኮ ለአንቺ ብዬ ነው ትላታለች። የትኛው ለእኔ ብለሽ? ምንድን ነው ለእኔ ብለሽ ያደረግሽው? እንግዲህ አሁን ሁሉም ነገር ዳር ላይ ደርሷል። ስለዚህ ከዚህ ቤት ለመውጣት ብትዘጋጅ ይሻልሻል ብላታለች። እንግዲህ አጸዳና ሜርሲና አጸደም አንድ ጋር ሆኖ በተደጋጋሚ ጊዜ ለሀብልና ለመነን እባካችሁን ሻንጣችሁን አዘጋጁ፣ አሁን ሁሉም ነገር ስለተነቃባችሁ ከዚህ ቤት ልትወጡ ነው እያሉ እያስፈራሯቸው ነበረ። እንደዛ በሚሉ ሰዓት እንግዲህ ሀብል ምንም አልመሰላት ነበረ። ምክንያቱም እውነታው እሷ ጋር ስላለ ምንም አልመሰላትም ማለት ነው። እኔ በጣም ያስገረመኝ አቶ እስክንድር እንግዲህ ሜርሲን እንዴት አስያዛት የሚለው ነገር ነው። እናም ደግሞ ሀብል ለነ አቶ እስክንድር እንዲሁም ደግሞ ለቤቱ ሰው ልትናገር የፈለገችው ነገር ምን ነበረ? እውነታውን ትናገራለች ወይስ ደግሞ እናትና ልጅ አይደለንም፣ ከፈለጋችሁ ዲኤንኤን ማስመርመር ትችላላችሁ ልትል ትችላለች። ምክንያቱም በአሁኑ ሰዓት ሀብል ታውቃላችሁ በጣም ነው እዝራን የምትወደው።
እዝራም ደግሞ ከጊዜ በኋላ አይኑን ሀብል ላይ አድርጓል። እየወደዳት እያፈቀራት ነው የመጣው ማለት ነው። ሀብል በዚህ ሰዓት ማድረግ ያለባት እንግዲህ ሁሉንም ነገር ለእዝራ ተናግራ፣ ነገር ግን እዚህ ቤት ያመጣቻት አጸደ ለገንዘብ ቢሆንም ግን እሱን ገና እንዳየችው እንዳፈቀረችው ለአባቷም እየተናገረች ነበረ። ነገር ግን እሷን እዚህ ቤት ያመጣቻት ለገንዘብ ለሀብት የአባቱን ንብረት ለመዝረፍ ነው። ግን እሷ ስታገባው እውነተኛ ባሌ ነው ብላ ነበረ። በጣም ነው እዝራን የምታፈቅረው ማለት ነው። እንግዲህ ሀብል ለእዝራ መናገር አለባት ማለት ነው። ምክንያቱም ሁሉንም ነገር ከነገረችው ሊረዳት ይችላል። አሁን ግን በጣም ደስ የሚለው ነገር እንግዲህ ያው ሜርሲ ስለታሰረች ሀብል ሁሉንም ነገር ለእዝራ የምትነግረው ይሆናል ማለት ነው። ምክንያቱም ሁሉም ስለተደናገጡ በአሁኑ ሰዓት አጸደን ማንም የሚሰማት ሰው ታገኛለች ብዬ አላስብም። አጸደም እንግዲህ የሰራችው ግፍ እንደዚህ ተደብቆ አይቀርም። ያው እነኚህ ፖሊሶች ሜርሲን ወሰዱ እንጂ ተመልሰው መጥተው ምርመራ ማድረጋቸው እርግጥ ነው። በቀጣይ የምትሄደው አጸደ ትሆናለች ማለት ነው። አጸደ ደግሞ ይሄ ወንጀል ተገኘባት ማለት ሜርሲና አጸደ እሳትና ጭድ እንደሚሆኑ ነው እኔ የሚታየ ማለት ነው። እዛ ቤት እንግዲህ ወደዳችሁም ጠላችሁም ያው ለእዝራ ትክክለኛ ሚስት ሆና የምትቀጥለው ሀብል ናት ማለት ነው። ሀብል ደግሞ የእንጀራ እናቷን እንግዲህ ቀጥ ለጥ ብለሽ ሚስት ሆነሽ ከኖርሽ ለአቶ እስክንድር ሚስት ሆነሽ ኑሪ፣ ግን ሀብት ንብረት የሚለውን ነገር እንዳታስቢ